መፍቀድ አንዱ የጸሎት መልስ ነው። አይገርማችሁ? አሁን ጸሎት እንደ ልማዱ ይላል ሲናገር፣ ውጤቱን እኛ አይደለም ምንተምነው። መጸለይ ልማድ መሆን ግን አለበት። ስፔሻሊ ነገር ጨለምለም ሲል ከበድ ሲል መውጫ ፍለጋ ማምለጫ ፍለጋ ወዴት ነው አቅጣጫ ለመጠየቅ ምንድነው እየሆነ ያለው በህይወቴ ላይ የሚለው በጣም መልስ የሚያገኘው በመለኮታዊ እገዛ ብቻ ነው። እንዳልኳችሁ መጸለይን ልማድ ማድረግ መጽሐፍ ቅዱሳዊ ነው። ስለ መንፈሳዊ ልማዶች በጣም ብዙ የሚያወሩ ነገሮች አሉ። ወደሱ ከመግባት በፊት ለምሳሌ እንግዶችን የመቀበል ልማድ ታስታውሳላችሁ? እና አብርሃም ቤት ካለው የመቆረስ የደከመው እንዲያርፍ ቤቱ እንዲያርፍ እግሩን አጥቦ ጠቦት ካለ ጠቦት ያርዳል፣ ከሌለ ቂጣ ምናምን እንትን አድርገው ብቻ የደከመው የሚያርፍበት ሁሉ ጊዜ ነው የሚያደርጉት የነበረው። ዕብራውያን ላይ ስለሚል እንግዶችን ለመቀበል አትታክቱ ይልና አንዳንዶች ሳያውቁ በድንገት መላእክትን ተቀብለው አስተናግደዋልና የእነ አብርሃምን ቤት እያሰበን ማለት የሚያታክት ነው ማለት ነው። እንግዲህ አሁን ዝም ብሎ ሁሌ ቤታቸው ይበል፣ ግን ምን አታድጉ አትታክቱ። ለምን? በድንገት መላእክት ተቀብለው አስተናግደዋል። ታሪካቸው ተቀየረና አብርሃም ኢየሱስ ያድናል። የልማዳቸውን ሲያደርጉ እንደ ባህል ሲያደርጉ ለዛው መሰረታዊ የሆነ ጥያቄ ቤት ውስጥ እያለ ማለት ነው። ልጅ የለም አልበዛም እንዴ ብለው ሐሳብ አይቀይሩም። አያችሁ፣ ልማድ ነው፣ መንፈሳዊ ስርዓት ነው። ልክ ጸሎትም ደስ አይልም ብዙ ጊዜ ጸሎት አይደል? ጸሎት ትግል አለው፣ ምንም ጥያቄ የለው። ግን ልማድ ማድረግ ተገቢ ነው። ይሄን ከማን እንማረዋለን? ኢየሱስ እንደ ልማዱ ጊዜዋ ጨለምለም ያለች ጊዜ ናት በነገራችሁ ላይ። ከዛ በፊት በጣም ልቤን የነካውን ቃል ዛሬ ጠዋት ላይ ነው ያነበብኩት። መጣ አብሮ ስለሚል ልንገራችሁ። ሉቃስ ላይ ያለ አረጋዊ ስምዖን ታስታውሳላችሁ? ኢየሱስን ቤተ መቅደስ ማርያም ይዘው በሄደች ሰዓት መንፈስ ሞልቶበት የሚል ቃል አስታውሳችሁ? ከዛ ተቀብሎ ያለው ኢየሱስን በጣም የሚገርም ቃል ነው። ስምዖንም ባረካቸው ይልና እናቱንም ማርያምን እነሆ የብዙዎች ልብ ሐሳብ ይገለጥ ዘንድ ይህ በእስራኤል ላሉ ለብዙዎቹ ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት ተሾሟል ብሎ በአንቺም ደግሞ በነፍስሽ ሰይፍ ያልፋል። ጊዜው ደረሰ። ሉቃስ 22 ላይ ሰይፉ ይህች ናት። የተፈቀደውን ፍቀዱ ያለበት ኢየሱስ መታለፍ ያለበት ጽዋውን መጠጣት ያለበት ግን አልጸለይም። 1 ሰዓት አይደለም የጸለየው፣ 2 ሰዓት አይደለም። በፍርሃትም ሲጣጣር አጽንቶ ይጸልይ። ለማርያም መልአኩ እንዳበሰራት ብቻ ቢሆን በጣም መልካም ነበር። ደስ ይበልሽ አይደል? ልዑል እግዚአብሔር ካንቺ ጋር ነው፣ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል፣ ዓለምን የሚያድን ቤዛ። እንዲህ አይነት ልጅ ማግኘት ግን በነፍስሽ ሰይፍ ያልፋል። ሰይፉ ምንድን ነው? ጎልጎታ ነው። እናቱ ነሽ አስቢ። ግን የ3 ቀን ነው። ሃሌሉያ! ትንሣኤ ያለው ክብር ለኢየሱስ ይሁን። ስለዚህ ክርስትና ልክ እንደዚህ ባላንስ ማድረግ ተገቢ ነው። በመስዋዕትነት ውስጥ ዋጋ በመክፈል ውስጥ የሚመጣ ውጤት አለ። ኢየሱስን ይሁት አጥብቆ ጸለየ። ጸሎቱ ምንድን ነው? ከባድ ነው። ከፊቱ ያለው ድቅን ያለው ነገር ፈቅዶ ቢመጣ ከመለኮትነቱ ወርዶ አስቡት። የዓለማት ፈጣሪ የነበረ ከሥላሴ አንዱ አካል አሁን አቤቶ ፊቱን የሰወረበት የተተወ ሰው መሆን በጣም ከባድ። ከዛ ብቻ አይደለም፣ የዓለም ሁሉ ኃጢአት የተቀመጠበት ሰው መሆን በራሱ በጣም ከባድ ነው። ከመለኮትነት አስበው። ከዛስ የዓለም ሁሉ ኃጢአት የተቀመጠበት አብ ፊቱን ያዞረበት ጭልም ሲል አጥብቆ ምን አለ? ጸለየ። ከዛስ
ብትፈቅድ ይህን ጽዋ ዘወር አድርገው ነው ጸሎቱ። አይ ትፈጽመዋለህ ያልፋል ብሎ ምን እንደሚል ታውቃላችሁ? የሚያበረታ መልአክ ታየው ይላል። ትፈጽመዋለህ ግን የሚያግዝ አለ። ስለዚህ አንዳንድ ጸሎት ውጤቱ በእግዚአብሔር እጅ ነው ያለው። ቀይረው ያላችሁት የምታልፉበት ሊሆን ይችላል። ስንፈቅድ ይሆናል ኃይል የምናገኘው። ተግባባ? እንደው ምን አይነት ሰቆቃ መጣብን ተከስተ እንዳትሉ ዛሬ እግዚአብሔር ቃል ጌታ ይባረክ። ከዛስ ጸልዮ 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 የአባቱን ፈቃድ አውቆ ኃይል ተቀብሎ ሲመጣ አብሮት ያሉትን ፍርሃት ውስጥ ናቸው። ሸቷቸዋል እየመጣ ያለው የመከራ ድባብ፣ ስደቱ፣ የኢየሱስ አልፎ መሰጠት፣ በቃ ከባድ ነው ጊዜው። ፈርተዋል ግን ተኝተዋል። ከዚህ አድነን። መውጫው ምንድን ነው? አጥብቆ ጸልይ። ኢየሱስ ያድናል። ስለምን ትተኛላችሁ? ወደ ፈተና እንዳትገቡ ተግታችሁ ጸልዩ አላልኳችሁምን አላቸው። አሁን ያላችሁ ስለ ጸሎት ዕውቀት አልጎደላቸውም። ባይዘው በነገራችሁ ታስታውሳላችሁ ምዕራፍ 11 ላይ እኮ እንዴት እንደምንጸልይ የዮሐንስ ደቀ መዛሙርት ይጸልያሉ። በጣም የዕውቀት ችግር የለብንም በነገራችሁ ላይ መተግበር ነው የሚያቅተን የሚቸግረን ብዙ ጊዜ። ለሱ ደግሞ እግዚአብሔር ኃይል ይስጠን፣ ጸጋ ይጨምርልን። የዕውቀት ችግር የለባቸውም። ጠይቀው ጥንቅቅ አድርገው ስትጸልዩ በሰማያት የምትኖር ታስታውሳላችሁ አላቸው። ከዛስ ወደ ፈተና አታግባን እንጂ ይላል። ግን መጣች ፈተናዋ ሰዓት። መፍትሄው ምንድን ነው? መጸለይ። ውጤቱስ በእግዚአብሔር እጅ ነው። ኢየሱስ ያድናል። ተመልከቱ። እንዲህ እየነገራቸው እያለ ሰዓቷ ስለሞላች ሊይዙት መጡ። ኢየሱስ ሰይፍ፣ ጩቤ ይዘዋል። በጣም ልቤን የነካኝ ሰሞኑን በጣም ሳሰላስለው እግዚአብሔር አምላክ እንዲረዳኝ ከጸለይኩበት አንዱ እዚህ ታሪክ ላይ ሲመጡ ኢየሱስ የተለየ ምልክት አልነበረውም። ዘንድሮ ማን ኦፍ ጎድ እንደምንለው ተለየዋለህ እኮ በወንበር በአቀማመጡ ታየዋለህ፣ በከረባቱ ተለየዋለህ፣ በአጀቡ ተለየዋለህ። አሁን ላይ እዚህ ጤና ነው አይዟችሁ ማለት ሌላ ቦታ ያየሁትን ነው። ኢየሱስ ጋር ነው ሊይዙት ሲመጡ ከጴጥሮስ ከያዕቆብ ከምናምን የሚለይበት ነገር አልነበረም። ሄጄ የምስመው እሱ ነው ኢየሱስ አላቸው። ምን አይነት ትህትና ነው! ምን አይነት ዝቅታ ነው ወገኖቼ! እግዚአብሔር ያብዛልን። ምንም አትለየውም። ከመደዴው ከሚያገለግላቸው አብረው ተአምር ከሚካፈሉት እኩል ነው። የአገልጋይነት ባህሪ ሄጄ የምስመው የትኛው ነው ምናምን አይታወቅም። አንድ አይነት። ከዛስ ሄጄ የምስመው እሱ ነው። መጥቶ ጥምጥም ሲልበት ይሁዳ ሆይ የሰውን ልጅ በመሳም አሳልፈ ትሰጣለህ? ከዛስ አንደኛ ወንጌል ላይ ከደቀ መዛሙርቱ አንዱ ነው የሚለው፣ ግን ጴጥሮስ እንደሆነ ጠቅሶታል። ደግሞ አንደኛው ሰይፉን መዘዝ አረገና ማርቆስ የሚባለውን ሰው ከፊት ያለውን ጆሮ ማለት እየጸለዩም ጩቤ ይዟል። አድነን ከማቱ ጸሎት ቦታ ላይ አትሊስት አስቀምጦት አይመጣም አለ። አንዳንዱ ሰው አያችሁ ይሄ ቢሆን ይሆናል፣ በዚህ ካልሆነ ኤክስፒሪየንስ ሊሆኑ ሰዎች አሉ። በቃ ለዚህ እኮ ነው እጭት ያደረገው። ከዛስ ኢየሱስ አነሳና ትኩስ ፈውስ ጆሮ ሰላም አደረገው። ከዛ እንዲህ የሚል ቃል አለ፣ ይህንንስ ፍቀዱ። ማን የፈቀደው ነው? አብ የፈቀደው። እሱ ኃይል ተቀብሎ መጥቷል። አሁን ጴጥሮስ ያው ቅናት እኮ አለበት ውስጡ። ልክ ነው። መቆርቆር አለበት። ልክ ነው። ኢየሱስን አሳልፌ አልሰጥም። ልክ ነው። የተራበን ሲያበላ የነበረ፣ የሰለለን እጅ ቀጥ ሲያደርግ የነበረ፣ ሲፈውስ የነበረ እንዴት
በእነኚህ ወንበዴዎች ወንበዴን እንደሚያዝ ነው። ቁጭት አለበት። ግን ቢጸልይ ቢተጋ ኖሮ አምላክ ያመላክተው ነበር ሰማይ የፈቀደው እንደሆነ። ይሄንንስ ምን አድርጉ? ፍቀዱ። በጣም ልቤን የሚነካው ታምራት የሰውን ልብ እንደማይገዛ የምታውቁት ይሄ ጆሮው የተቆረጠውና ወዲያውኑ የተፈወሰለት ማርቆስ ኢየሱስን እየገፈተሩ ከወሰዱት አንዱ ነው። ወይ አይልም የሰው ልጅ የተቆረጠ ጆሮ ከመሬት አንስቶ ቀጥሎለት በስማም አንተን ነው ልይዝ የመጣሁት አይባልም። ልክ ነው። በዘላለሙ እቅድ ውስጥ የእግዚአብሔር ሐሳብ መፈጸም አለበት። ግን እንደ ሰው ነው ብላችሁ ታምራት ሰውን ልቦናውን የሚለውጥ ቢሆን ይቺ በጣም በቂ ነበረች። አይ በቃ ይሄን ሰው ይሄን ኃያል ሰው ይሄን ማለት ነበረበት። ግን እሱ ነው እየገፈተረ ይዞት ሄደ። ኢየሱስ ያድናል። ጸሎት ውጤቱን እኛ ምንም ይሁን ምን ልማድ እንድናደርግ ነው ቃሉ የሚመክረን። ስንጸልይ መታለፍ ካለበት የመጀመሪያው ኃይል እንቀበላለን። ይሄው ኢየሱስ እንዳደረገው የመጣበትን ፈጽሞ አለፈ። ካለዚያ አሳትሉኝም ኮሽ ባለ ቁጥር ራሳችን ለማዳን ለመከላከል ይሄ እንዴት አልሆነም ሙግቱስ ነው መንገባው። ትክክለኛ ደግሞ የአማኝ የሚለካው በተነካ ጊዜ የሚያወጣው ድምፅ ነው። በሳልኝ ይሉና አንዳንድ ሰዎች ፍቅር የላቸው። በስማ በሉት። በጣም ቆይቻለሁ አድጌያለሁ በእግዚአብሔር ቤት ይሉና ግን ጥላቻ ውስጣቸው አለ፣ በቀል አለ፣ ቂመኝነት አለ። ከነከሱ አይለቁም። በስማም ያስበላል። በእውነት እስጢፋኖስ ትዝ አላችሁ? ኢየሱስን በአባቱ ቀኝ ተቀምጦ አየዋለሁ አለ። መንፈስ ሞልቶበትም ይላል ምዕራፍ 7 ላይ ሲያይ ወለል ብሎ አየው ኢየሱስን። እንዳሁን እኮ እንዳይመስላችሁ በቃ ሰቅለን ገለን ቀብረነዋል በማህተም ተዘግቷል ብለው ርፍ ያሉ ሰዎች ጋር እኮ ነው። ኖ አየዋለሁ በክብር። መንፈስ ካልሞላብህ ማየት አይቻልም። ያንን በሰው ቀመር ቢሆን ልክ ነው። ኖ አያለው። ጥርሳቸውን እያፋጩ ይላል አይደል? ወሰዱት፣ በድንጋይ ክምር ሰሩበት። ፔን አለው እየሞተ ከውስጡ ግን የወጣው ይቅር በላቸው። ትክክለኛ የብስለት መለኪያ ያደገ ሰው ኢየሱስን ያየ ሰው ያልፋል ከሁኔታ። ክብር ለኢየሱስ ይሁን። አሜን በሉ እስቲ። አንድ ፈገግ ያሰኘኝ ነገር ልንገራችሁ። ከሰሜን አካባቢ የሚታቋለች ታሪክ ስንስቅ ነበር ሰሞኑን እያነሳ ነው። ከሰሜን አካባቢ አንዱ አዲስ አበባ ይመጣል። ቁምጣ ያደረገ በቃ ቆምጨጭ ያለ ነው። ከተማው አዲስ ነው። ገና አዲስ አበባን ሲረግጥ እንደምንም አጨራምቶ ሚስጥር ኪስ ውስጥ የከተታት 50 ብር ነበረች። በሰዓት የሆነ የአዲስ አበባ ልጅ በቃ ወሰዳት ማለት ነው። እንዴት እንደወሰደው አይታወቅም። ከዛ ወይኔ አለ። ወይኔ ቁርጭምጭሚቱ ድረስ ኪሱ እኮ እዚህ ጋር ቁምጣ ነው ያደረገው። ድንጋጤ የማያደርገው ነገር የለም። ከዛ ከዚህ ህዝብስ ምናምን ብሎ ተመልሶ ወደ አገር ቤቱ ሲሄድ እንጦጦ ላይ ድሮ ትዝ ይላችኋል ፍተሻ ምናምን ነበረ እና ሁሉም ወርዶ እየተፈተሸ እያለ ወደ አዲስ አበባ ዞር ብሎ ሲያይ አደገኛ ዶፍ ዝናብ እየወረደ ነው ያለው። እሰይ ይበለው ይሄን ቀጣፊ ህዝብ ለ50 ብር ሲነካ አይወድም። እሳት ነው የሚተፋው። አንዳንዱ ሰው ትንሽ ከነካው ትንሽ የተነካ ከመሰለ ይበለው አለ። አንድ ጩልሌ እኮ ነው የወሰደው። ድፍን የአዲስ አበባን ህዝብ ይበለው ይሄን
በስመ አብ የበሰለ ሰው ሲነካ ከውስጡ የሚወጣው ምህረት ያልፋል። የሚያልፍ ነው። መጸለይ የጸሎት ልማድ የሚያስፈልገው እኮ አንዱ ይሄ እንደ ጴጥሮስ ጩቤ አታወጣ ማለት ነው። ጩቤ የለም ዘንድሮ እዚህ ፖሊስስ መች ለቃል ጩቤ ብትይዝ ግን በቃ አለ የምናወጣት አለች ለክፉ ቀን ብድግ የምናረጋት አለች። እሱን እኮ ነው ጌታ እየተናገረን ያለው። ስለዚህ እግዚአብሔር ይባረክ። አሜን። ተስማምቷችኋል? ክብር ለኢየሱስ ይሁን። ውጤቱ በእግዚአብሔር እጅ ነው ያለው። እኛ መጸለይን ልማድ ማድረግ እንደ ልማዱ ይላል። ያልጸለዩ የሆኑትን ታስታውሳላችሁ። እሱ በ3 ቀን የመጣበትን ጽዋውን ጨርሶ ፒው። ደቀ መዛሙርቱንስ አመሳቸው መከራው። አንዳንዶቹ ኃይል አጥተው ተመልሰው ወደ ድሮ ህይወታቸው መረብ ፍለጋ ሄዱ። አቅም ጠፋ መቋቋም ጨለማውን ለማለፍ። ለዚህ የተፈቀደውን ነገር እንድንፈቅድ ኃይል የምናገኝበት ጸሎት ይባላል። አንዱ አብ የፈቀደው በህይወታችን ይሁን በቃ እንድንል። ውጤቱ ያማል፣ ግን ውጤቱ መልካም እኮ ነው፣ ለበረከት እኮ ነው። እምነት ሰንቀን፣ ኃይል ሰንቀን፣ ተስፋ ሰንቀን ለሌሎች በረከት ሆነን እንነሳለን። ኢየሱስ ያድናል። ሁለተኛው ስለ ጸሎት ሳጠና ያገኘሁት ሉቃስ ወንጌል ላይ ያለ ነው። ይሄ ኢየሱስ ከደቀ መዛሙርቱ ጴጥሮስና ያዕቆብ ዮሐንስን ይዞ ተራራ ላይ ወጣ። ታስታውሳላችሁ? ይሄ ደግሞ ከዛ ፊት ታሪኩን ስታነቡት የሆነ የተምታታ ነገር ገጥሟቸዋል በመካከል። ለምሳሌ ምግብ ያበዛበት ታስታውሳላችሁ? ምግብ በሉ፣ ተትረፈረፈ። ከዛ ቀጥሎ ነው ሰዎች የሰውን ልጅ ማን ይሉታል አላቸው። ያ ሃይማኖተኛ ማህበረሰብ ስለ ሙሴ ስለ ነቢያት እየሰማ ያደገ ስለሆነ፣ ስለ ኤልያስ እየሰማ ያደገ ስለሆነ ዝም ብሎ ሲያጣሩ አንዳንዶች ኤልያስ ይሉሃል። ተመልከቱ። አንዳንዶች እንዲህ፣ አንዳንዶች ከነቢያት አንዱ። ለምን? እዛ ጋር የተከናወነው ተአምራት ምግብ ማብዛቱ በነቢያትም ዘመን የሰሙት ታሪክ ነው። ለይተው አላዩት። ኢየሱስ ግን የእግዚአብሔር ልጅ ነው። አሜን። ኤልያስ አይደለም፣ ሙሴ አይደለም፣ ነቢይ አይደለም። አለው የነቢያት በአገልግሎት ውስጥ። ከዛ እናንተስ አስታውሳችሁ? ጴጥሮስ በእግዚአብሔር መንፈስ ተነርቶ የተናገረውን ታስታውሳላችሁ። ግን እስቲል አንዳንዶች ጋር ልክ ከመደዴው ሕዝብ ባልተለየ ግንዛቤ ነበረ፣ መጥራት ነበረበት። ኢየሱስ ትክክለኛ የአብ ልጅ እንደሆነ ዋጋ ቢከፍሉም በማህበረሰብ ቢገለሉም የተከተሉት ማን እንደሆነ ማየት ነበረባቸው። ኢየሱስ ያድናል። ለዚህ ነው ዋናዎች አዕማድ የሚባሉትን ይዟቸው ወደ ተራራ ወጣ። ከዛስ ሲጸልይ መልኩ ተቀየረ። ከዛስ ደመና መጣ ጋረዳቸው ሚል ቃል አስታውሳችሁ? ከዛስ ሙሴና ኤልያስ ተገለጡላቸው። በኢየሩሳሌም ስለሚሆነው አወሩላቸው ነው የሚለው። ማለት አልፎ እንደሚሰጥ ዋጋ እንደሚከፍል የመጣው መሲህ ትክክለኛ እንደሆነ ዝም ብሎ በቀል እንዳልሆነ በነቢያት የተነገረለት በእግዚአብሔር ዕቅድ የመጣ እንደሆነ አመላከቷቸው። ከዛ በጣም ደስ የሚል ቃል ከደመናውም የሚል ቃል አለ። በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱ ምን አድርጉት? ስሙት። ተመልከቱ። ከድምፁ በኋላ የሚል ቃል አለ። ደመናው ግፍፍ ሲል ኢየሱስ ብቻውን ሆኖ ተገኘ።
የተፈጠረው ድባብ ታስታውሳላችሁ። ጌታ ሆይ በዚህ መሆን ለኛ መልካም ነው የሚያሰኝ ደስ የሚል ምድርን እንዲጸየፉ የሚያደርግ ከዚህ አታውጣኝ የሚያሰኝ አትሞስፌር ተፈጠረ። ከክብሩ የተነሳ ረፍት ያለበት፣ ሰላም ያለበት፣ መደላደል ያለበት ያለማቋረጥ ማለት ነው። ሰዎች ኢየሱስ ክርስቶስን በማመንና በመከተል ሊያገኙት የሚገባውን ሕይወት ናሙናውን አሳያቸው። አታውጣን የሚያስብል አይነት ለሙሴ አንድ ለኤልያስ አንድ ድንኳን እንስራ እስኪሉ ድረስ ማለት ነው። ግን የተጸለየው ጸሎት እዛ ላይ ምን ውጤት አመጣ ካላችሁ የኢየሱስን መልክ ገለጠው። ማን እንደሆነ፣ የመጣበት ተልእኮ ምን እንደሆነ፣ የአብ ልጅ እንደሆነ ድምፅ መጣ። ብዥታቸውን አጠራ። የተከተሉት ትክክል እንደሆነ ግንዛቤን አገኙ። ያለዚያሳ ሙሴ ይሆን ኤልያስ ይሆን እንትን ይሆን ልክ ማህበረሰብ እንደሚጠይቀው። ስለዚህ አንደኛው ደግሞ ጸሎት መልክን ይገልጣል። ኢየሱስ ጌታ ነው። ፊቱ አበራ፣ ነጸብራቅ ሆነ፣ ተቀየረ አትሞስፌሩ። ክብር ለኢየሱስ ይሁን። አሜን በሉ እስኪ። ኢየሱስ ይባረክ። ስለዚህ መጸለይ በጣም ወሳኝ ነገር ነው። በዚህ ልቋጨው። ጸሎታችን እንዲመለስ ምን እናድርግ የሚለውን አንደኛ እግዚአብሔርን የሁሉ ጊዜ እናድርገው። ያንዳንድ ቀን ሳይሆን ኮሽ ሲል ሳይሆን የትም ተከርሞ የሚፈልግ አምላክ አይደለም እግዚአብሔር። ሁሉ ጊዜ እግዚአብሔርን ሁሉ ጊዜ ባርከዋለሁ። እግዚአብሔርን ሁሉ ጊዜ በፊት ያየዋለሁ ይላል። ደግሞ በቀኝ ነውና አልታወክም ይላል ዳዊት መዝሙረኛ። ልማድ ያልኳችሁ ጸሎትን ምን ማለት ነው? እግዚአብሔርን የሁሉ ጊዜ ማድረግ፣ በከፍታም በዝቅታም በማግኘት በማጣት በደስታ በስኬት ባለመቃናት በሁሉ የሁሉ ጊዜ ማድረግ እግዚአብሔርን። እንደዚህ የሚል ቃል ላንብብላችሁ። ሳኦልም የፍልስጤማውያንን ጭፍራ ባየ ጊዜ ፈራ፣ ልቡም እጅግ ተንቀጠቀጠ። ሳኦልም እግዚአብሔርን ጠየቀ። እግዚአብሔርም በሕልምም በኦሪም ወይም በነቢያት አልመለሰለትም የሚል ቃል አንብባችኋል። የሚገርም ነው። ለሳኦል አልመለሰለትም። ቀጥሎስ ዳዊትም የአቤሜሌክን ልጅ ካህኑን አብያታርን ኤፉዱን አቅርብልኝ አለው። አብያታርም ኤፉዱን ለዳዊት አቀረበለት። ዳዊትም የእነዚህን ሰራዊት ፍለጋ ልከተልን አገኛቸዋለሁን ብሎ እግዚአብሔርን ጠየቀ። እርሱም ታገኛቸዋለህና ፈጽመህም ምርኮን ትመልሳለህና ፍለጋቸውን ተከተል ብሎ መለሰለት። አይደንቅም? ለአንዱ መለሰለት፣ ለአንዱ አልመለሰለትም። ለምን? ለዳዊት እግዚአብሔር የሁል ጊዜው ነበር። እስኪ አሜን በሉ። ያንዳንድ ቀኑ ሳይሆን ለዳዊት የሁል ጊዜው። ከፍታ የማይቀይረው፣ ወንበር የማይቀይረው፣ ንግስና የማይቀይረው፣ ዕውቀት የማይቀይረው፣ ስታተስ የማይቀይረው አቤቱ ይላል። እኔ ማን ነኝ? ቤቴስ ምንድን ነው? እረኛ እያለ ብቻ ሳይሆን የችግሩ ጊዜ ብቻ ሳይሆን ተመልከቱ። ይሄ ታሪክ ስታነቡት ሳኦልና ዳዊት ተመሳሳይ ነገር ነው የገጠማቸው። ጭንቅ ሰዓት ናት፣ አስፈሪ ሰዓት ናት። ምርኮ የተወሰደበት የዳዊት ሳኦልም እንደዚሁ ከጭንቅ መውጣት የፈለገበት ሰዓት ነው። እግዚአብሔርን ፈለገ። ፎር ሳም ሪዝን ያን ቀን ያለ እግዚአብሔር የማይወጣው ነገር ገጥሞት ነው። እግዚአብሔርን ፈለገ። ፈልጎት አያውቅም። ታስታውሳላችሁ፣ ዳዊት ወደ ንግስና ሲመጣ በሳኦል ዘመን አልፈለግነውምና ታቦቱን አምጧል። አይፈለግም ነበር በሳኦል ቤት እግዚአብሔር። ለምን? ችግር ሲገጥመው በኃያል የሚታለፈውን ኃያላን ያከማቻል። ብዙ አየው። በጦር የሚታለፈውን ጦረኛ ቀስተኛ ያመጣል። ብርቱ የሆነ ተታኮ ነው የሚያልፈው። አየው። ለጭንቅ ቀን አሉት አማራጮች አሉት። እግዚአብሔር ትዝ ብሎት አያውቅም። አሁን ግን ያለ እግዚአብሔር የማይታለፍ ነገር ገጠመው። ከዛስ ትረዳኛለህን ታግዘኛለህን ብሎ
እግዚአብሔርን ጠየቀ። እግዚአብሔርም ለሳኦል አልመለሰለትም። በስማም እግዚአብሔር ሲዘጋ ምድር እንዴት እንደሚጨልም በስማም። ከዛ ልብ በሉ እግዚአብሔር እንደዘጋው እንዳልመለሰለት ባወቀ ጊዜ በጣም የሚገርም ሰው ነው ባይዘው ሳኦል። ወዲያውኑ ትንሽ ቢቆይ ምን አለበት? ማን ነበረቻች ሙታን ጠሪዋ? ጥሩልኝ እሷን አለ። ሲፈልገው አንደኛ አልፎ አልፎ ነው የሚፈልገው፣ ሁለተኛ አማራጭ ይዞ ነው የሚፈልገው። ለዚህ ነው እግዚአብሔር ዘጋው። ዳዊት ግን ያለ አማራጭ ፈለገው እግዚአብሔር። ይሆንልን እንደዚህ። እስኪ አሜን በሉና ጨብጭቡ ለእግዚአብሔር ክብር። ሃሌሉያ። የሁል ጊዜው ነበር ለዳዊት፣ የለውም አማራጭ። አቤቱ አለው፣ መለሰለት ለዳዊት። ስለዚህ ጸሎቶቻችን ውጤታቸው ልዩ ልዩ ነው። እግዚአብሔር ግን ይመልሳል። አሁን ለኢየሱስ አልመለሰም። ኃይል ጽዋውን ተፈጽሟል፣ ግን ኃይል ከኛ ገለል እንዲል የጠየቅነው ነገር ካለ እንደ ፈቃዱ መፍቀድ እንድንችል እግዚአብሔር ይርዳል። ደግሞ ብቻችን አይተወንም፣ ኃይል ይሰጠናል። ምን እናድርግ? የሁል ጊዜ እናድርገው፣ ልማድ እናድርገው። አሜን። ልማድ እናድርገው። እግዚአብሔር የሁል ጊዜያችን ይሁን። አሜን በሉ እስቲ። ክብር ለእግዚአብሔር ይሁን። ይሄን ነው እግዚአብሔር በልቤ በዚህ ሰንበት እንዳጋራችሁ እግዚአብሔር በጣም ከመከረኝ ካስተማሪ ነገር ልማድ ማድረግ በጣም መልካም ነው። እንደዚህ ባላንስ ማድረግ ጥሩ ነው። ክርስትና በጣም ወዝ ያለው ራሱ እንደዚህ ሲሆን ነው እንጂ አንዳንድ አሁን የሚሰሙ እኮ አንዳንድ ነገሮች ጥሩ አይደሉም። በጸሎት ነገር እንደሚቀለበስ ብቻ ጸሎት ላይ ማለት ጸሎት እስቲመለክ አይነት ድረስ መሆን የለበትም። እንደ ፈቃዱ ነው መጸለይ ያለበት። አሜን ነው። ለኛ ትክክለኛ ሰርቶን የሚያልፈው የሚባርከን በረከት የምንሆንበት በዛ አይነት ዋጋ መክፈል ውስጥ እንድናልፍ የእግዚአብሔር ፈቃድ ከሆነ ፈቃዱ እንዳለ ኢየሱስ ሰንቲ ሁሉ ወደ ሰገባው ይገባዛል። ብቅ የምናደርገው ይሄ ባይሆን ያ የምንለው ካለ ከጸሎት ጋር አይሄድም፣ በጭራሽ አይሄድም። ትንሽ ስንነካም ደግሞ በቃ እንደ ቀደሙ የሰሜን ሰውዬ እግዚአብሔር ይባረክ። አንደበታችን እግዚአብሔር ይግራው። አሜን። አስተሳሰባችን እግዚአብሔር ይግራው። እጆቻችንን ከፍ አድርገን እንጸልያለን። ሃሌሉያ።